በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. لسلمنا كالات برتو تلاتشا يتنسى لبالبيتوا بلدتو كان آيات شيطانية ويمي شيطان أناكتوش بميل رئيس يتزقاجون قرآن يميات لالون የሰልማን ሩሽዲን መጽሐፍ በስጦታ መልክ አበረከተችለት። ሪቻርድ ፌርሊ ይሰኛል። የብሪቲሽ ጸረ ሽብር ቡድን ዋና ኢንስፔክተር። ሰልማን ሩሽዲ ቁርአንን ካንቋሸሸበት ሚስቱ ከሰጠችው መጽሐፍ ጋር ተፋጠጠ። ግና መጽሐፉ እስልምናን ተቀብሎ ለቁርአን የሚሞግት ብርቱ ሰው አደረገው። ቁርአንን በኩራት ይዞ ወደ ላይ ከፍ ያደርግና ይህ የምናምንበት መጽሐፋችን ነው ሲል በተደጋጋሚ ተሰማ። የኮስሚክ ፊዚክስ ሳይንሶችን በጥልቅ ያውቃል። ሚስቱ የሰጠችውን መጽሐፍ ሲያገላብጥ በድንገት አይኖቹ በእነዚህ አናቅጾች ላይ በማረፉ ደነገጠ። በአጽናፈ ዓለም ሳይንስ ውስጥ ያሉትን ሶስት ዋና ዋና ንድፈ ሐሳቦች ይጠቅሳል። ስለ ጠፈር መስፋፋት፣ ስለ ፕላኔተሪ ሚዛን ያወሳል። ከ1400 ዓመታት በፊት ሰፍሮ መናገሩ ገረመው። ሳይንሳዊ ትንታኔውን በሶስት አናቅጽ ላይ አገኘው። አዑዙ ቢላሂ ሚነ ሸይጣን ረጂም። أولم ير الذين كفروا أن السماوات والأرض كانتا رتقا ففتقناهما وجعلنا من الماء كل شيء حي أفلا يؤمنون وجعلنا في الأرض رواسي أن تميد بهم وجعلنا فيها فجاجا سبلا لعلهم يهتدون وجعلنا السماء سقفا محفوظا وهم عن آياتها معرضون. እነዚያም የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናችንን አያውቁምን? ሕያው የሆነንም ነገር ሁሉ ከውሃ ፈጠርን አያምኑምን? በምድርም ውስጥ በእነሱ እንዳታረገርግ ጋራዎችን አደረግን። ይመሩም ዘንድ በእርሷ ውስጥ ሰፋፊ መንገዶችን አደረግን። ሰማይንም ከመውደቅ የተጠበቀ ጣራ አደረግን። እነርሱም ከተአምራቶቿ ዘንጊዎች ናቸው። ሱረቱል አንቢያ አንቀጽ 30 እስከ 32። አዎ ሪቻርድ እስልምናን የተቀበለበትን ቀን በትክክል ያስታውሰዋል። እንደ አውሮፓውያን የዘመን ቀመር ነሐሴ 19 ቀን 1993 ዓመት ነበር። በሕይወቱ ውስጥ ልዩ ጣዕምን ያገኘበት እምነትና የነፍስ ንጽህናን የተወፈቀበት ቀን። ወደ እስልምና የገባሁት ብዙ ካነበብኩና ከተማርኩ በኋላ ነበር። በብሪታንያ ከሚገኘው ኤክስተር ዩኒቨርሲቲ በጂኦሎጂ ምሩቅ ነኝ። እስልምና ከሽብርተኝነት ጋር የተያያዘ ነው በሚል ጥርጣሬ የተነሳ ብዙ ጊዜ ብስጭት እል ነበር። እስልምናን ከተቀበለ ከ17 ዓመታት በኋላ አንድ ቀን እኩለ ሌሊት ላይ መካ ካዕባ ፊት ለፊት ራሱን ያገኘበትን አጋጣሚ በለሆሳስ ድምፅ ይናገራል። ሐረጎቹ ይንቀጠቀጣሉ፣ ቃላቶቹ ይቆራረጣሉ። ምን እንደገጠመኝ አላውቅም። እኔ ልምድ ያለው በደንብ የሰለጠንኩ የጦር መኮንን ነኝ። በኃይል እያለቀስኩ ከዓይኖቼ እንባን እያረገፍኩ ራሴን አገኘሁት። ራሴን አስቶ ማንነቴን ነጥቆ የተቆጣጠረኝን ግርማ የተላበሰውን የዚህን ምስጢራዊ ኃይል እስካሁንም አልደረስኩበትም። አላህ ስብሓነሁ ወተዓላ
በቀጥተኛው መንገድ ላይ ያጽናን። ሰልማን አልፋሪሲ ረዲየላሁ ዐንሁ እንዲህ ይላሉ፣ የምትመኛቸውን ነገሮች ማግኘት የምትችለው ስሜትህ የሚፈልገውን ነገር በመተው ብቻ ነው። ተስፋ የምታደርገውንና የምታልመውን ነገር የምትጨብጠው በምትጠላው ነገር ላይ ስትታገስ ነው። ንግግርህ አላህን ማውሳት ያለበት ይሁን። ዝምታህ ማስተንተን፣ እይታህ ማስተዋል የተሞላበት ይሁን። ዱንያ ትቀይራለች፣ ድሎቷም ሆነ ደስታዋ ይለወጣል። በሷ አትታለል። ቤትህ መስጂድ ይሁን። ዑመር ኢብኑ ዓብዱል ዓዚዝ ረሒመሁላህ እንዲህ ይላሉ፣ አላህን የሚፈራ ሰው አላህ ሁሉም ነገር እሱን እንዲፈራው ያደርጋል። አላህን የማይፈራ ሰው ደግሞ ሁሉንም ነገር ይፈራል። ፉዳይል ኢብኑ ዒያድ ረሒመሁላህ እንዲህ ይላሉ፣ አላህን የሚፈራ ሰው ለሱ ያለው ፍራቻ መልካም ወደ ተባለ ነገር ሁሉ ያመላክተዋል፣ ይመራዋል። ሐቲም አልዓስም ረሒመሁላህ እንዲህ ይላል፣ ለሁሉም ነገር መዋቢያ ጌጥ አለው። የአምልኮ ተግባራት ወይም ዒባዳ ጌጡ የአላህ ፍራቻ ነው። የአላህ ፍራቻ ምልክቱ ደግሞ ምኞትን ማሳጠር ነው። ሙጥሪፍ ኢብኑ ዓብዱላህ አሸኪር ረሒመሁላህ እንዲህ ይላሉ፣ እሳትን መፍራቴ ብቻ በእኔና ጌታዬን ጀነት በመጠየቅ መካከል ግርዶ እስከ መሆን ተቃርቧል። ጥበበኛው ሉቅማን ረሒመሁላህ ልጃቸውን እንዲህ በማለት መከሩት፣ ልጄ ሆይ በአንተና በተስፋህ መካከል ግርዶ እስኪፈጠር ድረስ አላህን ለመፍራት ተጣጣር። በአንተና በአላህ ፍራቻ መካከል ግርዶ እስኪሆን ድረስ በአላህ ላይ ተስፋ አድርግ። ልጅም አባቴ ሆይ እኔ ያለኝ ቀልብ አንድ ነው። በአላህ ፍራቻ ያጠመድኩት እንደሆነ ከአላህ እዝነት ተስፋ ይቆርጣል። በአላህ የእዝነት ስፋት ከጠመድኩት ደግሞ አላህን መፍራት ይተዋል አላቸው። እርሳቸውም እንዲህ አሉት፣ አማኝ ሁለት ቀልብ እንዳለው ሆኖ ነው የሚኖረው። በአንደኛው በተከበረውና በላቀው አላህ ላይ ተስፋ ያደርጋል፣ በሌላኛው ደግሞ ይፈራዋል። በሌላም ጊዜ ሉቅማን ረሒመሁላህ ልጃቸውን ሲመክሩ ምን ይላሉ? ልጄ ሆይ በሱ ላይ ተስፋ ማድረግህ ወንጀልን እንዳትዳፈር በማያደርግህ መልኩ በአላህ ላይ ተስፋ አድርግ። ከሱ እዝነት ተስፋ በማያስቆርጥህ መልኩ ፍራቻ አላህን ፍራ። ዘኑን ረሒመሁላህ እንዲህ ይላሉ፣ የአላህ ፍራቻ ውስጣቸው እስካለ ድረስ ሰዎች ትክክለኛ መንገድ ላይ ናቸው። የአላህን ፍራቻ ያጡ እንደሆነ ከመንገዱ ይንሸራተታሉ። አቡበክር አሽብልይ ረሒመሁላህ እንዲህ ይላሉ፣ አንድንም ቀን አላህን ፈርቼ አሳልፌ አላውቅም፣ ከዚህ በፊት ያላየሁትን የጥበብና የትምህርት በር ያየሁበት ቢሆን እንጂ። ሱፍያን ኢብኑ ዑየይና ረሒመሁላህ እንዲህ ይላሉ፣ ወንጀሉ አነስተኛ የሆነ ሰው አላህን የሚፈራ ሰው ማለት እሱ ነው። እነርሱ የንጹህ ቀልብ ባለቤቶች ናቸውና። አሰሪ አሰቀጢ ረሒመሁላህ እንዲህ ይላሉ፣ እኔ ከአላህ ፍራቻ የተነሳ በየቀኑ ፊቴ ጠቁሮ ይሆን ብዬ አፍንጬን በተደጋጋሚ እመለከታለሁ። ሐሰኑል በስሪ ረሒመሁላህ እንዲህ ይላሉ፣ ደህንነት እስክታገኝ ድረስ በአላህ ፍራቻ የሚመክሩህን ሰዎች መወዳጀት፣ ፍራቻ እስኪወገድልህ ድረስ ደህንነት እንዲሰማህ የሚያደርጉህን ሰዎች ከመወዳጀት ይሻልሃል። አልሐሰን ረሒመሁላህ እንዲህም ብለዋል፣ አንዳንድ ሰዎች አንድም መልካም ነገር ሳይኖራቸው ዱንያን እስኪለቁ ድረስ አጓጉል ምኞት አዘናጋቸው። በአላህ ላይ መልካም ጥርጣሬ አለን ይላሉ፣ ውሸታቸውን ነው። በአላህ ላይ መልካም ጥርጣሬ ቢኖራቸው ኑሮ ስራቸውን ባሳመሩ ነበር። እንዲህም ብለዋል፣ ደህንነት እስኪሰማህ ድረስ አላህን መፍራት ትተህ ከሚሰማህ ደህንነት ይበልጥልሃል። ፍራቻ ከተስፋ መብለጥ ይኖርበታል። ተስፋ ከፍራቻ የበለጠ እንደሆነ ቀልብ ይበላሻል። የአላህን ቅጣት እየፈራ
ወንጀል ከመስራት የማያርፍ ሰው ይገርማል። ምንዳ እያሰበ መልካም ሥራ የማይሰራም ሰው ይገርማል። ሸቂቅ አልበለኺ ረሒመሁላህ እንዲህ ይላል፣ የመልካም ነገር ባለቤት የሆነ ሰው ከሁለት ነገሮች ነፃ አይሆንም፣ ከሐሳብና ከፍራቻ። ያለፈው ወንጀሉ ያሳስበዋል፣ ማረፊያው የት ሊሆን እንደሚችልም ያስፈራዋል። ሙስሊም ኢብኑ የሳር ረሒመሁላህ እንዲህ ይላሉ፣ አንድን ነገር የተመኘ ሰው ለፍለጋው ይደክማል። አንድን ነገር የፈራ ሰው ከዚያ ነገር ይሸሻል። አንድ ሰው አንድን ነገር የከጀለ እንደሆነ ለምን እንደማይታገስ አይገባኝም። የአንድ ነገር መጨረሻ የፈራ ሰውም ለምን ስሜቱን መቆጣጠር እንደሚያቅተው አይገባኝም። አላህ ስብሓንሁ ወተዓላ ፍራቻውን ያድለን፣ በሱም ተስፋ ከሚያደርጉ ሰዎችም ያድርገን። ይህ ሐዲስ መስሚያህን ይቆርቁር። አንድ ሰው የጀነት ሰዎች ሥራ ይሠራል። በእርሱና በጀነት መካከል የክንድ ያህል ርቀት ብቻ እስኪቀር ድረስ። ከዚያም ቀድሞ የተላለፈ ውሳኔ ወይም ኪታቡ ይቀድምና የእሳት ሰዎች ሥራ ይሠራል። በዚያም እሳት ይገባል። የዚህ አይነቱን ሐዲስ ሲሰማ ሰው በአግራሞትና በመዋለል ሊቆም ይችላል። ለምሳሌ አንድ ሰው 60 ዓመት ሙሉ አላህን ከተገዛ በኋላ እንዴት የምድር ላይ ፍጻሜው የከፋ ይሆናል? እንዴት እድለቢስ ሆኖ ወደ መጨረሻው ዓለም በመሸጋገር እሳት ይገባል? አንድ ሰው ዕድሜውን በሙሉ የጀነት ሰዎች ሥራ ሲሠራ ኖሮ በመጨረሻም እንዴት እሳት ይገባል? በእርግጥ ይህ መሆኑ ፍትሃዊ ነውን? መልሱን ሌላ ሐዲስ ማብራሪያ ይሰጥበታልና እንከታተል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንድ ሰው እርሱ የእሳት ሰው ሆኖ ሳለ ለሰዎች ዓይን የጀነት የሚመስል ሥራ ይሠራል። ሌላ ሰው ደግሞ የጀነት ሰው ሆኖ ሳለ በሰዎች ዓይን ሲታይ የእሳት ሰዎችን ሥራ ይሠራል። እናም ጉዳዩ ወዲህ ነው። በቀልቡ ውስጥ ያለ ቆሻሻና በልቦናው ውስጥ የተሸሸገው የይውልኝና ይስሙልኝ ስሜትና ዓላማ ነው ለጀሃነም የዳረገው ማለት ነው። ስለሆነም ይህንን መገንዘብ ይኖርብሃል። በጌታህ ላይ መጥፎ ጥርጣሬ አይኑርህ። እሱ ከጎደሎና አሉታዊ ነገራት ሁሉ የጠራ አምላክ ነው። የአንድን ባሪያ መልካምነት በቅጣት ከመመለስም ከፍ ያለና የላቀ ነው። እኛን ከመቅጣት የሚጠቀመው ነገር የለም። ነገር ግን እኛው ነን ራሳችንን የምንጎዳው። እሱ አመስጋኝ ጌታ ነው። ከሰው ልጅ ሥራ ትንሽ እንኳን ያመሰግናል። ከጥፋትም ብዙውን ይቅር ይላል። መልካም የሰራን ሰው ሥራ አይዘነጋም። እንዲያውም ያለ ልክና ያለ ገደብ እጥፍ ድርብ አድርጎ ይመነዳል። መልካም ባሪያ ማለት በአምላኩ ላይ መልካም ጥርጣሬን የሚያሳድረው ነው። አላህ ሱብሓነሁ ወተዓላ በገባለት የጀነት ቃል ኪዳን ቀጠሮ የሚደሰት ነው። በራሱ ብቻም ሳይወሰን ብስራቱን ለሌሎች ጭምር ያስተላልፋል። ሰዎች ስለ ዓለማት ጌታ ጥሩ እንዲያስቡና አላህን ሱብሓነሁ ወተዓላ በመልካም እንዲጠረጥሩ ያበረታታቸዋል። አላህ ሱብሓነሁ ወተዓላ ፍራቻውን ያድለን፣ በሱም ተስፋ ከሚያደርጉ ሰዎችም ያድርገን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።